በብዛት የፊልም ድርጅቶች እና የሙዚቃ የሃይማኖት ደግሞ የወታደሮች የቅዱሳን አባቶች ጸሎት ያላቸው ሳይሆን በመዝሙረ ዳዊት የተናገረው የኢትዮጵያ ወይም ደግሞ የኤርትራ ምን አይነት ለሰይጣን እድል እንደሚሰጡ ደካማ ጎናቸው ወደ ባህር እናስገባቸዋለን ብሎ በብዛት ጦሮቹ ተመኩ። በብዛት ጦሮቹ ከተመኩ በኋላ እኛ ወደ ባህር እናስገባቸዋለን እንጨርሳቸዋለን ማለት። ንጉሥ ዳዊት ደግሞ አገራችን ደህና ሆይ፣ አገራችን ደህና ሆይ፣ እኔ ወደ እግዚአብሔር ጸሎቴን አሰርጃለሁ፣ የእስራኤል ወታደር ነው እና የሳባው እስራኤል ብሎ የጮኸ ወታደር ከየት መጣ ይሄ ወረራ? ከማን ነው ወደ ፍልስጤምና ወደ ግብፅ ወደ ጥንቅልና የአረብ ቅዱሳን ተባዮች የአማራ፣ ትግሬ፣ ሳሆ፣ ራሻይዳ፣ ሱዳን የተለያየ ብሔር ያላቸው በየቦታቸው በሰላም የሚኖሩ እርሻ ሌላ የቴክኖሎጂና ቁሳቁስ አድርጎ አገርን ሲገነቡ ወረራ የፈጸመበት ቀደምት አበው ነግረናል። ቀደምት አበው ከነገሩን በኋላ እኛ ትናንሾች ህፃናቶች ያልሄድንበት ያልደረስንበት የለም። ከመካከለኛ ምስራቅ እስራኤል ወደዚህ ደርሶ ሰርቶ ቤተሰቡን አይቶ አውደ ዓመትን አሳልፎ መዝሙር ጸሎት አድርጎ ወደ አገራቸው ትውልዳቸው ይመለሳሉ። በብዛት ሌሎችም እዚህ ወልዶ አገሩ ነው ይኖራሉ። ከዛ በኋላ ትናንሾች ወጣቶች አገራችን የረገመ ለአገራችን የጠላ ሰይጣን ስለሆነ እኛ ባለንበት እንዳንገዳደል እንደ ይሁዳ እንዳትሆኑ እንደ ይሁዳ አይደለም። አይሁድ አትሆኑ። እናንተ ቅዱሳን ስለሆናችሁ ችግርን በመሃላችሁ የሚያስገባ ማን ነው ብላችሁ ፈትሹ። ትናንሾች ወጣቶች ያውቃሉ። ከነዛ አትማሩም። ከዱርዬ የሚባል የለም። ዱርዬ የሚባል አናውቅም። ሌላ የሚባል አናውቅም። ሁሉ በውሸት የሚኖር ነው። በእውነት የሚያሳልፉት እውነተኛ ታሪክ የሚያሳልፉት እውነተኛ ሶርተ ይበላቸው ከነካ የለህም በረካ ተሸንፏል። በብዛት ምርኮኞች ሞቱ፣ ታንኮች ተቃጠሉ፣ ልጆች ሞቱ። ምን ይገኛል ከውጊያ ልጆች አባትና እናት የሌላቸው ቀሩ፣ ህፃናቶች። እናንተ ደግሞ አባቶች እናቶች መግደል ሳይሆን በጥበብ መኖር ጥሩ ነው። በጥበብና በዘዴ እና በረከታችን አታጡ። አዎ ታገሉ። ከታገላችሁ ትግላችሁ እግዚአብሔር ያያል። አይዛችሁ በሰላም ሁሉ ጨርሳችሁ በሰላም እንድትመለሱ ደህና ሁኑ። ቻው።